በውበት በጥራትና እጅግ በዘመነ የኑሮ ዘይቤ የተቃኘ ግዙፍ የመኖሪያ መንደር ካሚባራ ፕሮፐርቲስ ከወዳጅነት ፓርክ አጠገብ በ36000 ካሬ ላይ ያረፈው የመኖሪያ መንደራችን ላይ ውብ የፓርክና የከተማ እይታ ያላቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶች ለሽያጭ አቀርበናል። ይህ ግዙፍ ፕሮጀክት ሲጠናቀቅ በውስጡ ግዙፍ የገበያ ማዕከል፣ የበረዶ መንሸራተቻ፣ የተለያዩ የጤና መጠበቂያ መገልገያዎች፣ የልጆች መጫወቻ እንዲሁም ለእርሶ እና ለቤተሰቦ ምቹና የዘመነ ህይወት የሚያጎናጽፉ የጋራ መገልገያዎችን ይይዛል። 100% ስትራክቸራል ግንባታቸው የተጠናቀቁ መኖሪያ ቤቶቻችንን ለደንበኞቻችን ለማስረከብ እየተዘጋጀን ነው። አሁን ደግሞ ስትራክቸራል ግንባታቸው 25 በመቶ የደረሱ ቤቶች ላይ እስከ 30 በመቶ የሚደርስ ቅናሽ አድርገን በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት በ0951 28 10 66 ላይ ሃሎ ይበሉን። አሚባራ ፕሮፐርቲስ በልዩነት የተገነባ ጤናስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በሰጡት መግለጫ አጋራቸውና የመካከለኛው ምስራቅ የአረብ ሀገር የሆነችውን ኦማንን በፈንጂ እንደሚደበድቧት መዛታቸው በመካከለኛው ምስራቅ የአረብ ሀገራት ዘንድ ድንጋጤ ፈጥሯል። በኦማን ላይ ፕሬዝዳንት ትራምፕ ያሰሙት ዛቻ ምን ይመስላል? በዝርዝር የምታደምጡት ሰበር መረጃ ይኖራል። በሌላ በኩል ኢራንና አሜሪካ የተፈራረሙት የሰላም ስምምነት ወይም የተኩስ አቁም ዛሬ ሌሊቱን ተጠናቋል። ሁለተኛ ወሩን ደፍኖ ይህንን ተከትሎ ታዲያ አዲስ የምድር ላይ ጦርነት ሊከፈት እንደሆነ በመስጋት በተለይም በኢራን ዘንድ የእግረኛ ጦሯ በከፍተኛ ቁጥር እንደተዘጋጀ የተዘገበ ሲሆን የኢራን ባለስልጣናትም ዛሬ ሌሊቱን በሰጡት መግለጫ የእግረኛ ጦራቸው ዝግጁ መሆኑን፣ የአሜሪካ የእግረኛ ጦርም ዘልቆ ከገባ ከአሜሪካ ጦር ጋር ለሚደረግ ውጊያ ሙሉ ዝግጅት ማድረጋቸውን እነሱም ተሻግረው የአረብ ሀገራቱን እንደሚወሩ ጭምር ገልጸዋል። ሁኔታውን አስመልክቶ በዝርዝር የማስደምጣችሁ ሰበር መረጃዎች ይኖራሉ። አብረን ዝርዝሩን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የመካከለኛው ምስራቅ የአረብ ሀገር የሆነችውን አጋራቸውን ኦማንን በፈንጂ እንደሚደበድቧት መዛታቸው መላው የመካከለኛው ምስራቅ ሀገራትን አስደነገጠ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝን የባህር ወሽመጥ ቁጥጥርን በተመለከተ ሊደረስ በሚችለው ስምምነት ላይ ኦማን ጣልቃ እየገባች ነው፣ ይህንን የምትቀጥልበት ከሆነ በኦማን ላይ የፈንጂ ድብደባ አደርሳለሁ ሲሉ ነው ዛሬ ሌሊቱን ከባድ ያሰሙት። ፕሬዝዳንት ትራምፕ ከፎክስ ኒውስ የውጭ ጉዳዮች ዘጋቢ ትሬይ ዮንግስተን ጋር ባደረጉት ቃለ ምልልስ ነው ይህንን የተናገሩት። ኦማን በመንገዳችን ላይ ጣልቃ እየገባች ነው፣ ጣልቃ መግባቷን ከቀጠለች እስክትጠፋ ድረስ በፈንጂ እደበድባታለሁ ሲሉ ዝተዋል። ትሬይ ዮንግስተን ይህንን የትራምፕን ንግግር በቀጥታ ስርጭት ላይ ያስተላለፈው ሲሆን ይህ የፕሬዝዳንቱ ምላሽ የመጣውም በኦማንና በኢራን መካከል ስለ ሆርሙዝ ወሽመጥ ደረጃ እየተደረገ ስላሉት ድርድሮች ተጠይቀው ሲያብራሩ መሆኑን ተመልክቷል። ይህ የፕሬዝዳንቱን መላው መካከለኛው ምስራቅ የአረብ ሀገራትን ያስደነገጠውን ምላሻቸውን በተመለከተ ማብራሪያ እንዲሰጥ ጥያቄ የቀረበለት የፕሬዝዳንቱ መኖሪያ ነጩ ቤተ መንግስት ዋይት ሃውስ ስለተባለው ንግግር አስተያየት እንዲሰጥ ለቀረበለት ጥያቄ ምላሽ ከመስጠት ተቆጥቧል። ሆኖም ከሰዓታት በኋላ ዛሬ ሌሊቱንም ፕሬዝዳንት ዶናልድ ጄ ትራምፕ በነጩ ቤተ መንግስታቸው ዋይት ሃውስ ውስጥ በሚገኘው ኦቫል ኦፊስ ለጋዜጠኞች መግለጫ ሲሰጡ ስለዚህ አስተያየታቸው ይበልጥ እንዲያብራሩ ከጋዜጠኞች ተጠይቀው ነበር። ፕሬዝዳንት ትራምፕም ሲመልሱ በጣም ጥሩ ባህሪ አሳይተዋል ብዬ አላስብም ኦማኖች፣ ነገር ግን ልክ እንደ ሌሎቹ ነገሮች ሁሉ እነርሱንም በቀላሉ ልንቋቋማቸው እንችላለን ብለዋል። ከየመን ከተባበሩት አረብ ኤሚሬትስ እና ከሳውዲ አረቢያ ጋር የምትዋሰነውና ከሆርሙዝ ባህር ወሽመጥ አቅራቢያ የምትገኘው ኦማን በዚህ እጅግ ወሳኝ በሆነው የባህር መስመር ንግድ ላይ
ከኢራን ጋር ስትደራደር ቆይታለች። የኢራን ከፊል መንግስታዊ የሆነው ሜሄር የዜና ወኪልም ባሳለፍነው ቅዳሜ ዘግቦት እንደነበረው ኢራን በውሃ መስመሩ ላይ የትራፊክ ፍሰት እንዲኖር ከኦማን ጋር ስምምነት ላይ ደርሳለች በማለት መዘገቡን ወደ እናንተ ማድረሴ አይዘነጋም። በሆርሙዝ ወሽመጥ በኩል የሚደረገው የመርከብ ትራፊክ በሳምንቱ መጨረሻ ላይ ሙሉ በሙሉ ሊቆም በተቃረበበት ሁኔታ ላይ ነበር። የባህር ላይ ትራፊክ ተቆጣጣሪ የሆነው ማሪን ትራፊክ እንዳለው ከሆነ እሁድ ዕለትን ጨምሮ በሳምንቱ መጨረሻ 13 መርከቦች ብቻ በውሃ መስመሩ ላይ አልፈዋል ተብሏል። ፕሬዚደንት ትራምፕ ባሳለፍነው ሳምንት ወሽመጡን የዩናይትድ ስቴትስ ግዛት አድርጎ ስለማወጅ ሐሳብ አቅርበው የነበረ ሲሆን ይህንንም አስመልክቶ በዛሬው ዕለት ሌሊት ፕሬዚደንቱ ከጋዜጠኞች ጥያቄ ቀርቦላቸው ነበር። ትራምፕም ሲመልሱ በወሽመጡ ላይ ሙሉ ቁጥጥር አለን በማለት አሜሪካ የጣለችውን የባህር ላይ እገዳ እጅግ በጣም ውጤታማ ኪሳራ በኢራን ላይ እያደረሰ ነው ሲሉ ገልጸዋል። አሁን ምናልባት ይህ ሊቆም ይችላል ወይም ምናልባትም ይበልጥ ሊከፈትና በከፍተኛ ሁኔታ መመላለሱ በሆርሙዝ ወሽመጥ ሊቀጥል ይችላል። ነገር ግን እኛ በሳምንት በሚሊዮን የሚቆጠሩ በርሜል ነዳጆችን እያወጣን ነው፣ እየወሰድን ነው ወደ አሜሪካ። የምንሰራቸው አሃዞችን ከተመለከታችሁ ወሽመጡ ክፍት ነው ማለት እንችላለን። እኛ የነዳጅ ዋጋዎች እየቀነሱ ነው እኛ አሁን ከምናደርገው እጅግ የከፋ እርምጃ ለመውሰድ እስካልወሰንን ድረስ ዋጋው መቀነሱን ይቀጥላል በማለት ፕሬዚደንት ትራምፕ ስለ ወሽመጡም ሆነ ስለ ነዳጅ ዋጋ ያልተጠበቀ ነገር ተናግረዋል። ይህ ፕሬዚደንት ዶናልድ ጄ ትራምፕ ኦማን ላይ ሲዝቱ የመጀመሪያቸው እንዳይደለ የገለጸው ሲኤንኤን ባሳለፍነው ግንቦት ወር ላይ ተመሳሳይ ዛቻም በኦማን ላይ አሰምተው እንደነበር አስታውሷል። ሲኤንኤን እንደሚለው ከሆነ የፕሬዚደንት ዶናልድ ጄ ትራምፕ ዛቻም ያን ያክል ያልተለመደ አይደለም፣ እንዲያውም እኮ ሲታሰብ ያልዛቱበት ሀገር የለም በማለት ያስቀምጣል። ባሳለፍነው ግንቦት ወር ሲኤንኤን ባወጣው ስሌት መሰረት ትራምፕ በዓለም ላይ ካሉ 13 ሀገራት ውስጥ አንዱን አጥቅተዋል ወይም ዛቻ አሰምተዋል። ወደ 200 ከሚጠጉ ሀገራት ውስጥም ኦማን ቢያንስ 15ኛዋ ሀገር እንደነበረች ይገልጻል። ትራምፕ በሁለተኛው የፕሬዝደንትነት ዘመናቸው ብቻ በ7 ሀገራት ላይ ወታደራዊ ጣልቃ ገብነትን የፈጸሙ ሲሆን እነዚህም ኢራን፣ ኢራቅ፣ ናይጄሪያ፣ ሶማሊያ፣ ሶሪያ፣ ቬንዙዌላና የመን ሆነው ተመዝግበዋል። በተጨማሪም በሌሎች 7 ሀገራት ላይ የጥቃት ዛቻ ያቀረቡ ሲሆን ወይም ደግሞ አማራጩ ክፍት ነው በማለት የዛቱባቸው ሀገራት ናቸው። እነዚህም ካናዳ፣ ኮሎምቢያ፣ ኩባ፣ ግሪንላንድ ወይም ዴንማርክ፣ ሜክሲኮ፣ ፓናማና አሁን ደግሞ ኦማን ላይ ዝተዋል። እርግጥ ነው በኢራን ጦርነት ወቅትም በተደጋጋሚ እንደታየው አብዛኛው ጊዜ የትራምፕ ዛቻዎች የግድ ትልቅ ትርጉም አይኖራቸውም። በተደጋጋሚ ጊዜያት እጅግ የተለያዩ ዛቻዎችን ያሰሙት ፕሬዝደንት ትራምፕ ኢራን ጥያቄዎቻቸውን ባላሟላችበት ጊዜ ሁሉ እንኳን ዛቻዎቻቸውን ሰማይ ሲያደርሱ ታይተዋል ይላል ሲኤንኤን። ትራምፕ ከዛቻቸው ሲያፈገፍጉ አብዛኛውን ጊዜ አንድ አይነት የእድገት ወይም መሻሻል ምልክት መኖሩ ይጠቅሳሉ። እየተደራደርን ነው ወይም ጸባይ ገዝተዋል የሚል ነገር ብቻ ተናግረው ወደኋላ ከዛቻቸው ያፈገፍጋሉ ሲል አስቀምጦታል። ትራምፕ በዚህ ሁኔታቸውም በዓለም ሕዝብ መሪዎች ዘንድ እንዳይፈሩ እያደረጋቸው የአሜሪካ ግርማ ሞገስንም በከፍተኛ ሁኔታ እያወረዱት ነው ሲል ሲኤንኤን አስቀምጧል። ይህ በዚህ እንዳለ ኢራን የስትራቴጂ ለውጥ ማድረጓን ያሳወቀች ሲሆን ኢራን ለእግረኛ ጦር ጥቃት ዝግጁ መሆኗን በይፋ ዛሬ ሌሊቱን አውጃለች። ትራምፕ የሆርሙዝ የባህር ወሽመጥን በቅርቡ በዩናይትድ ስቴትስ የምድር ላይ ጦሮች አማካኝነት የዩኤስ ግዛት እንደሚያደርጉትና ከኢራን እንደሚነጥቁት ከተናገሩ በኋላ ኢራን ዛሬ ሌሊቱን የእግረኛ ጦሯ ለማንኛውም የእግረኛ ውጊያ ዝግጁ መሆኑን አስታውቃለች። ከአሜሪካ ጋር እየተደረገ የነበረው የመግባቢያ ስምምነት ጊዜው በዛሬው ዕለት የሚያበቃ ሲሆን የኢራን ባለስልጣናትም ከዩናይትድ ስቴትስ ጋር ላላቸው ጦርነት ይበልጥ ወደ ማጥቃት ሊሸጋገሩ እንደሚችሉና የእግረኛ ጦራቸውም በከፍተኛ ተጠንቀቅ ላይ እንዲሆን ታዟል። ከ2 ወራት በፊት የተፈረመው የመግባቢያ ሰነድ ለ60 ቀናት ይቆያል ተብሎ የተፈረመ የነበረ ሲሆን ያ ስምምነትም 60 ቀኑ ደርሶ ዛሬ ሌሊቱን አብቅቷል። የኢራን እስላማዊ አብዮታዊ ዘብ IRGC የፖለቲካ ቢሮ ኃላፊ
ብርጋዴር ጀነራል ያዶላ ጃቫኒ ለመንግስት መገናኛ ብዙሃን እንደተናገሩት ከሆነ ሀገሪቱን ለመከላከል ኃይሎቻቸውና የእግረኛ ጦሮቻቸው በሙሉ ማንኛውንም አስፈላጊ እርምጃ ለመውሰድ ዝግጁ ሆነው በተጠንቀቅ ላይ ይገኛሉ ብለዋል። በሰኔ ወር ጁን ወር ላይ በኢራንና በዩናይትድ ስቴትስ መካከል የተኩስ አቁም ስምምነት ተደርጎ የነበረ ሲሆን በሆርሙዝ የባህር ወሽመጥ ቁጥጥር ዙሪያ በሁለቱ ሀገራት መካከል ያለው ውጥረት እያደገ መጥቷል። ምንም እንኳን ባለፈው ወር ጦርነቱ እንደገና በማገርሸቱ የመግባቢያ ሰነዱ በተግባር ቢፈርስም የስምምነቱ ይፋዊ ጊዜ የሚያበቃው በዛሬው ዕለት ሌሊት እንደሆነ ተመልክቷል። ጦርነቱን የጀመረው ጠላት ነው፣ እኛም ጥረቶችን የመከላከል ነበሩ፣ ምንም እንኳን አሁን የማጥቃት ገጽታን ሊይዙ ቢችሉም ብለዋል። እስካሁን እየተከላከልን ቆይተናል። ከዚህ በኋላ የምንታገሰው ነገር የለም። ሙሉ በሙሉ ጦራችን የስትራቴጂካዊ ለውጥ አድርጎ ወደ ማጥቃት ይሸጋግራል ብለዋል። ጀነራል ጃቫኒ ማስጠንቀቂያቸውን ሲያይሉ የማጥቃት እርምጃዎቹ በትክክልም ምን ሊሆኑ እንደሚችሉ በዝርዝር ባያብራሩም ተቃዋሚዎቻቸው ስትራቴጂካዊ ድንገተኛ ጥቃቶችን ሊጠብቁ ይገባል በማለት ገልጸዋል። የአብዮታዊ ዘብ IRGC ቃል አቀባይ ሆሴኒ ሞቤሂ ባለፈው ሳምንት እንደተናገሩት ዩናይትድ ስቴትስ የኢራንን የሲቪል መሰረተ ልማቶች የምትመታ ከሆነ የአሜሪካና የቀጠናው አጋሮቿ መሰረተ ልማቶች ማለትም እንደ ኢነርጂ መረቦች፣ የኃይል ማመንጫ ጣቢያዎች፣ የውሃ ማጣሪያዎችና ከበይነ መረብ ወይም ኢንተርኔት ጋር የተገናኙ ስርዓቶችም ሙሉ በሙሉ ሊወድሙ እንደሚችሉ ገልጸዋል። የኢራን ፖለቲከኞችና የመገናኛ ብዙሃን አሜሪካ ኢራንን የምትወር ከሆነ በእግረኛ ጦር በባህሬንና በኩዌት ባሉ የአሜሪካ ጥቅሞች ላይ የእግረኛ ጦር ጥቃት ስለማካሄድም በሐሳብ በሰፊው ሲወያዩ እንደቆዩ አመልክተዋል። የፖለቲካና ወታደራዊ ተንታኞች ስለዚህ እርምጃ ተግባራዊነትና ስለሚያስከትለው አደጋ ጥያቄዎችን ቢያነሱም ዩናይትድ ስቴትስ በኢራን ውስጥ የእግረኛ ጦር ኦፕሬሽን ለማካሄድ እያቀደች መሆኑን የሚያሳይ እስካሁን ይፋዊ መረጃ የለም ብለዋል። ይሁን እንጂ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ኢራንን በምድር ስለመውረር ባይሆንም ነገር ግን ግዛቶቿን ስለመቆጣጠር ወይም የሃርግ ደሴትን ነጥቆ ከኢራን ስለመውሰድ በተደጋጋሚ መናገራቸውን በኢራን ውስጥ በቁም ነገር እንደታየም አመልክቷል። ኢራን በዩናይትድ ስቴትስ ላይ ይህንን አይነት የመከላከል ተግባራዊ እርምጃ ለማድረግ ያሳየችው ጠንካራ አቋም በኢራን ውስጥ ጠንከር ያለ አቋም ያላቸው የሚባሉት የበላይ መሪው አያቶላ ሙጅተባ ሐሜኒ በርካታ አንጋፋ የአብዮታዊ ዘቡ አባላትና የቅርብ ሰዎቻቸው ቁልፍ በሆኑ ወታደራዊና የደህንነት ቦታዎች ላይ በመሾም ስልጣናቸውን ካጠናከሩ በኋላ የመጣ ነው ተብሏል። ሐሜኒ ሜጀር ጀነራል አህመድ ሻሂዲ የአብዮታዊ ዘቡ ዋና አዛዥ ሆነው መሾማቸው ከፍተኛ የሆነ የመከላከል አቅምን በጠላት ላይ ከሚወስዱ ኃይለኛ የማጥቃት ኦፕሬሽኖች ጋር ያጣመረ መሆኑን አሳስበዋል። ሜጀር ጀነራል ሻሂዲ ሲናገሩ የእግረኛ ጦራችን ከመቼውም ጊዜ በላይ በተጠንቀቅ ቆሟል። አንድ የአሜሪካ ወታደር ጥሶ ወደ ኢራን መሬት ቢገባ እኛ ደግሞ መካከለኛው ምስራቅ አካባቢን መውረር እንጀምራለን ብለዋል። በሐሜኒ አመራርና በኢራን የጦር ኃይሎች አማካኝነት በዓለም ታሪክ ውስጥ እጅግ ጠንካራ ትጥቅ ያለውን ጦር ማንበርከክ ችለናል። ይህንን ደግሞ በይፋ አሳይተናል ብለዋል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በሰጡት መግለጫ ኢራን እንደ ብረት ግድግዳ ሆኖ በሚሰራው የባህር ላይ እገዳ እየተጋፈጠች በጦርነቱ መሸነፏን በድጋሚ ተናግረው ነበር። በተጨማሪም የሆርሙዝ የባህር ወሽመጥ በጣም በቅርቡም በዩናይትድ ስቴትስ ግዛት ተደርጎ እንደሚታወጅም መናገራቸው በርካቶች ዘንድ መነጋገሪያ እንደሆነ እንደሰነበት አይዘነጋም። የነጩ ቤተ መንግስት ዋይት ሃውስ አስተዳደር ይህ አስተያየት ቀልድ ነው በማለት ያስተባበለ ቢሆንም የኢራን ጦር አዛዥ አሚር ሀታሚ በዚሁ መግለጫቸው ላይ እንዳወጁት ከሆነ በተለይም ደግሞ የእግረኛ ጦር ከተጀመረና የአሜሪካ ወታደሮች በኢራን መሬት ላይ እንገባለን ብለው ከሞከሩ ያን ጊዜ አንድ የአሜሪካ ወታደር ለሚገድል ማናቸውም ኢራናዊ የ30,000 የአሜሪካ ዶላር ሽልማት እንሰጣለን በማለት አውጀው ነበር። ሴቶች ይህንን ታላቅ ተግባር መፈጸም ከቻሉ ሽልማቱ ደግሞ በእጥፍ ይሆንላቸዋል ሲሉ ገልጸዋል።
አሜሪካን ከመድረስ አንጻር እጆቻችንን ክፍት ናቸው፣ እኛም በምንወስዳቸው እርምጃዎች አማካኝነት ይበልጥ ክፍት ይሆናሉ፣ ወራሪዎቻችንን እናሳፍራለን ሲሉ ተናግረዋል። በከፍተኛ የብሔራዊ ደህንነት ምክር ቤት ውስጥ ጠንካራ ስልጣን ያላቸው ዋና ጸሐፊው ሞሴን ሬዛኢ የትራምፕ አስተዳደር በኢራን ግዛት ላይ የእግረኛ ጦር ኦፕሬሽን ለማካሄድ አስቦ ሊሆን እንደሚችል ቢጠቁሙም ይህንን ያቋረጡት ግን በጥሬ እቅዶችም ምክንያት መሆኑን ተናግረዋል። ሬዛኢ እንደሚሉት ከሆነ በጁላይ ወር ለ2 ሳምንት በቆየው ኃይለኛ ውጊያ ወቅትም የአሜሪካ መከላከያ እዝ ኢራንን ወይም ሰሜናዊ የኢራን ክፍሎችን ከመምታት ተቆጥቦ በ15 ግዛቶች ውስጥ የሚገኙ 50 ከተሞችን አጥቅቶ ነበር። እሳቸው እንደሚያምኑት የአየር ድብደባ ዋና ዓላማ የሆርሙዝ የባህር ወሽመጥን ለመቆጣጠርና ምናልባትም ከፍተኛ ማዕድን ያለው ዩራኒየም በአሜሪካ የፈንጂ ፍርስራሽ ስር ተቀብሯል ተብሎ ወደሚጠረጠርበት የኢስፋን የኒውክሌር ማዕከል ለመድረስ የሚያስችል የእግረኛ ጦር ጥቃት ዝግጅት ማድረግ ነበር ብለዋል። ሬዛኢ እንዳብራሩት ከሆነ ወደ ደቡባዊ ኢራን የሚካሄደውን የሎጂስቲክስ አቅርቦት ለመቁረጥ ሲባል ድልድዮች፣ መንገዶችና የባህር ላይ ቁጥጥር ማማዎች፣ ራዳሮችና ሌሎችም የባህር ዳርቻ ተቋማት እንዲሁም ወታደራዊ ማዕከላት ተመትተዋል ብለዋል። የሆርሙዝ ወሽመጥን ለመቆጣጠር ወታደሮችን ለማሳረፍ ከ40 እስከ 50 ሺህ የአሜሪካ ወታደሮች በቂ አለመሆኑን አላሰቡም ነበር። ቢያንስ 100 ሺህ ሰዎችን ማምጣት አለባቸው ብለዋል ሬዛኢ ሲናገሩ። የዛግሮስ ተራሮችን ማቋረጥና የፋርስ ግዛትን ማለፍ መቻል አለበት ጠላቶቻችን። ስለዚህም ያን ጊዜ ያንን ሁሉ ፍዳ እንዴት እንደሚጋፈጡት እናየዋለን ብለዋል። የኢራን መገናኛ ብዙሃንና ወታደራዊ አዛዦች በቅርብ ሳምንታት እንደሚናገሩት የአሜሪካ ጦር ሊይዛቸው ይችላል ተብለው የሚገመቱ በደቡባዊ ኢራን የሚገኙ የተናጠል ደሴቶችና የባህር ዳርቻዎች አካባቢዎችን ለመከላከል የሚያስችሉ ስትራቴጂካዊ ተግባራት ተደርገዋል ብለዋል። ከነዚህም መካከል አሜሪካን በተደጋጋሚ እንደምትይዘው የዛተችው የኢራኑ ሀርግ ደሴት የሚገኙ እጅግ ወሳኝ የሚባሉ የነዳጅ ኤክስፖርት ማዕከላት ይገኙበታል። በሆርሙዝ ወሽመጥ ዙሪያ ያሉ የኢራን ግዛቶች ፈጣን አጸፋ ሰጪ ክፍሎች ተቋቁመው የኢራን ወታደራዊ ኃይሎች በተጠንቀቅ ቆመዋል ተብሏል። የጦር ኃይሉ ቃል አቀባይ መሐመድ ሬዛ አክራሚኒ ባለፈው ሳምንት እንደተናገሩት ከሆነ ዋናው ዓላማ የትኛውም የውጭ ጦር በኢራን ግዛት ላይ እንዳያርፍ መከላከል ነው ብለዋል። አሜሪካውያን ወደ አንዷና ቅዱሷ ደሴታችን ከገቡ በሌሎች ሀገራት ግዛት ላይ ይቅርና በራሳችን ደሴቶች ላይ በእርግጠኝነት ኢላማ እናደርጋቸዋለን ብለዋል። ባለስልጣናቱ በተጨማሪም ኢራን ከኢራቅና ከቱርክ ጋር በምትዋሰንበት ምዕራባዊ ድንበሮቿ ወይም በምስራቅ ፓኪስታንና አፍጋኒስታን ጋር የሚዋሰኑ አካባቢዎችን በተገንጣይ ቡድኖች ለሚቀሰቀስ ለማንኛውም አይነት ሁከትም ዝግጁ መሆኗን ገልጸው ማናቸውም ጥቃት ከተሰነዘረ በእጥፍ ድርብ እንመልሳለን ብለዋል። የኢራን እስላማዊ አብዮታዊ ዘብ IRGC የመከላከል አቅሙን እንዳጠናከረና በኢራቅ ኩርዲስታን በሚገኙ ታጣቂ ቡድኖች ላይም የሚሳኤልና የድሮን ጥቃቶችን መቀጠሉን ተዘግቧል። የIRGC የፖለቲካ ኃላፊ ጃቫኒ ሰኞ ዕለት በሰጡት የቃለ መጠይቅ የሆርሙዝ የባህር ወሽመጥ ሙሉ በሙሉ የሚከፈተው አሜሪካም በሰኔ ወር ወይም በጁን ወር ላይ በተፈረመው መግባቢያ ሰነድ MOU ውስጥ የገባቻቸውን ዝርዝሮች ስትተገብር ብቻ ነው ብለዋል። የኢራን ውጭ ጉዳይ ሚኒስትር ውጊያውን ለማስቆም የተጠቀሰው የ2 ወር ጊዜ በመግባቢያ ሰነዱ ላይ በግልጽ አልተጠቀሰም ብለዋል። ሚኒስትሩ በተጨማሪም ይህ የጊዜ ገደብ ማለቁም ከዩናይትድ ስቴትስ ጋር ላለው ጦርነት ወይም ኢራንን ስለ ሆርሙዝ ከኦማን ጋር እያደረገች ላለው ድርድር ምንም አይነት የተለየ ትርጉም አለው የሚለውን ሐሳብ ውድቅ አድርጓል። ቃል አቀባዩ ባጋይ ሰኞ ዕለት ለጋዜጠኞች ሲናገሩ የኢራን እስላማዊ አብዮታዊ ሪፐብሊክ ፖሊሲዎችን በጫና በማስጠንቀቂያና በጊዜ ገደብ ስር የማታወጣ ሀገር ናት ኢራን ብለዋል። እኛ የምንወሰነው በብሔራዊ ጥቅማችንና በደህንነታችን ዙሪያ ከተነጋገርን በኋላ ነው ብለዋል። የኢራን ፓርላማ አፈ ጉባኤና ዋና ተደራዳሪ የሆኑት መሐመድ ባገር ቃሊባፍ ምሽቱን ባደረጉት ንግግር ሲናገሩ ከአሜሪካ ጋር ከ2 ወር በፊት የተፈረመው የመግባቢያ ሰነድ እጅግ በጣም የኩራት ምንጭ ነው ሲሉ ገልጸውታል። እናጠፋታለን በማለት ኢራንን ሲደበድቧት ከርመው በኋላ ቁጭ ብለው ተደራደሯት ብለዋል። ቃሊባፍ አጥብቀው እንደተናገሩት እስላማዊቷ
ሪፐብሊክ ኢራን ከዩናይትድ ስቴትስና ከእስራኤል ጋር ካደረገችው ጦርነት በፖለቲካዊም ሆነ በወታደራዊ መስክ አሸናፊ ሆና ወጥታለች በማለት እንደሚያምኑ ገልጸዋል። የእነሱን ጦር አደባየነው ማለቴ አይደለም። እኔ ማለት የፈለግኩት 9 ዓላማዎችን በግልጽና በተደጋጋሚ እየተጠቀሱ እኛን ቢያጠቁንም ከነዚህ ከተቀመጡ ግቦች ውስጥ አንዳቸውንም በየትኛውም ደረጃ ማሳካት ሳይችሉ 9ኙንም እቅዳቸውን ይዘው ተመልሰዋል ብለዋል። ያ ደግሞ ለዩናይትድ ስቴትስና ለእስራኤል ኃይሎች እጅግ አሳዛኝና የከፋ ውድቀት ሆኖባቸዋል ብለዋል። ይሁን እንጂ ቃሊባፍ የኢራን አመራር ጦርነቱን ለማስቆም ከዩናይትድ ስቴትስ ጋር የረዥም ጊዜ ዲፕሎማሲያዊ መፍትሄ ላይ እንዲስማማም እስካሁን መነጋገር እንዳልጀመሩም ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።